አሁን እኮ እሱ ተባራሪ እኛ ደግሞ አዳኞች ሆነናል። ዝና እንኳን ተፈልጎ ሊጠፋ እኛን ከማሳደድ አልፎ አያውቅም። እሱን ተይው። አሁን እኮ ለሱ መድብል መጥቶለታል። ስለዚህ መድብል ደግሞ እንደምታውቂው ሰው አይፈራም። እኔም እኮ ደግሞ ዝናን የምፈራው አንቺን እንዳይጎዳብኝ ብዬ ነው። እሱን ደግሞ ታውቂያለሽ አይደል? አውቃለሁ። ሰው ፈሪ የሚሆነው መኖር ሲፈልግ ነው። ለዚህ እኮ ነው የምወድሽ። አቢ ስትረጂኝ ግን አንተስ እኔ ሳልነግርህ አይደል የምትረዳ? ግድ ነው። አሁን ዝና ቢመጣ ቀጥታ ለመድብል መደወል ነው። ኧረ እባክህ መድብል ስልኩን እስኪያነሳው ዝናኔ እናንተን ያጠፋናል እንዴ። አንደኛ ይሄንማ አቅመ ቢስ አታድርጊኝ። መኖር ስለምፈልግ ነው እንጂ ጥሎ ለመሄድ ከሆነማ ማንም ለማንም ያንስ። ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሀሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ወንድ ልጅ ቆረጠ። መድብልና ሞገስ እንግዲህ የመጨረሻ ያሉት ውሳኔያቸውን ጓደኛቸውን ወይም ወንድማቸው ብሩክን ለማዳን ያለበትን ሁኔታ ለማወቅ እንግዲህ የራሳቸው ያሉትን ሁሉ ጥበብና ኃይል ተጠቅመው ዝናን ለማንበርከክ በጣም ሩቅ መንገዶችን ሂደዋል። ከነዛም እንግዲህ የመጀመሪያ የሆነው ማህሌትን መያዝና ማህሌትን ማገት ነበረ። እንግዲህ እሷም በእግሯ መታ ሰተት ብላ ገብታላቸዋለች። ቤት ተመጣች በኋላ ትንሽ ነገሮችን እንትን ብትልም ማለቴ ቅድስቴንና ምሳሌን ለመጉዳትና የራሷን ያለችውን ነገር ለመጠቀም ብትሞክርም አልቻለችም። እንግዲህ መድብል ደርሶ ነገሮቹ በወጉ ተቋጭተዋል ማለት ነው። እንግዲህ አሁን ላይ ማህሌት የምትገኘው ታስራ ነው። ዝናም የማህሌት መጥፋት በጣም አሳሳቢ ሆኖበታል። ከሱ አልፎ እንግዲህ ኤፍራታን የት ናት? ነይ ፈልጊ፣ ነይ ሂደሽ አምጪ፣ የት ነው ያደረግሻት? ምንድነው ያለው ነገር እያለ እንግዲህ ከፍ ዝቅ እያለ እንትን እያላት ይገኛል። ግን ቢሆንም የምታውቀው ጉዳይ የላትም። የዛን ሰዓት በነገራችን ላይ መድብል የራሱን ጥበብ ስለተጠቀመ መጀመሪያ ማህሌትን አግቶ መውሰድ ስለነበረበት ከኤፍራታ ጋር ለመለየት የራሱን መንገድ ተጠቅሟል። ኤፍራታንም ለይቶ ያሰበውንም አሳክቷል ማለት ነው። ኤፍራታን ለይቶ እንግዲህ ወደዛ እንድትመለስ አድርጎ ደውሎላት እኔና አንቺን እፈልግሻለሁ እንገናኝማ ምናምን ብሎ ብርሽን ልስጥሽ ብሎ ነው እንግዲህ የመጀመሪያ ያታለላት። ከዛም እንግዲህ እሺ ብላ ማህሌትን ትታ ተመልሳለች። ማህሌትን ከመጣች እሷን አስሮ ካስቀመጠ በኋላ ቀጥታ ሄዶ ኤፍራታን ነበር ያገኛት። ኤፍራታንም አግኝቶ ተመልሷል ማለት ነው። አሁን እንግዲህ ማህሌት እኮ ጠፋች ብላ ኤፍራታ ደውላለት ነበረ። የት ሄዳ ነው እንግዲህ ልትዝናና ወጣ ብላ ይሆን ይችላል ብሎ ነው የመለሰላት። እኔ እንጃ ፈርቻለሁ አስቤያለሁ እያለችው ነበረ። ዝና ታዲያ ጠይቂውም እንደ እያላት ነበረና ዝናም እሱን የጠየቀኝ የት ሄደች ወደ ይገባች እሷ ትሄድና ብዙ መረጃ ታውቃለች፣ ስለዚህ አለበለዚያ እገላታለሁኝ እሷን እያለ ዝናም እየዛተ ነው ብላ ነው እንግዲህ የነገረችው ኤፍራታ ለመድብል ማለት ነው። መድብልም እንግዲህ አብሽሪ አታስቢ፣ ምንም አትሆንም፣ ምንም አያስጨንቅሽም፣ አይዞሽ እያላት ነበረ። ኤፍራታን እንግዲህ ደግሞ ዝና ጠርቶ ነይ ሂጂና ቀጥታ ሂደሽ እነ ብሩክ ቤት ምሳሌ ማን ነው ማህሌት መኖሯና አለመኖሯን ሂደሽ ጠይቀሽ ነይ ብሎ ነበር የሰደዳት። ዛን ሰዓት ደግሞ ሞገስና መድብል እንግዲህ አንድ የሆነ ቦታ ላይ ቆም ብለው እየተመካከሩ ነበር የሚገኙት። እሱም ዝና እንዴት ማጥመድ እንዳለባቸው ለዛውም በተለይ በዚህ በማህሌት በኩል ያለውን ነገር እንዴት መጨረስ እንዳለባቸው ምንም ሳይነቃ እጃቸው እንዴት እንደሚገባላቸው ነገሮችን እያመቻቹ ነበር የሚገኙት። የዛኔ እንግዲህ ኤፍራታ ሂደሽ ጠይቀሽ ነይ ብሎ ሲላት እሷን ፈርታ ነበረ፣ መሄድ አልፈለገችም በጭራሽ። ግን ደግሞ ከሁለት አንድ ምረጭ፣ አንድ መድብልን አንድ እኔን ምረጭ፣ ምናልባት እንኳን መድብል ጋር ሂጄ እዛ የሆነ ነገር ሆናለሁ ብለሽ ከፈራሽ እኔ ደግሞ እዚህ አግትሻለሁ ነበር ያላ ማለት ነው። እንግዲህ ያንንም ፍራቻ ኤፍራታም እሺ በቃ ብላ እንግዲህ ከዝናጅ መድብል ይሻለኛል ብላ መርጣ እንግዲህ ሂዳለች ማለት ነው። ኮተት እያለች ቀጥታ ሄዳ
እየሄደች ያለ እቤት ልትገባ ትንሽ ነገሮች ሲቀሯት ከኋላ ሞገስና መድብል እንግዲህ እየተከታተሏት ሄደዋል ማለት ነው። ከዛ እንግዲህ አንደኛውቱ አሳ ትንሿን አሳ ይዘናል፣ ሁለተኛው አሳ ደግሞ በእግሩ ይመጣል። ሁለተኛዋን አሳ ይዘናል፣ ሶስተኛውን ደግሞ በቅርብ እንይዘዋለን ብለው እንግዲህ ዝናና ማነው መድብልና ሞገስ ተደስተዋል ማለት ነው። እንግዲህ ባልጠበቁት መንገድ የመጀመሪያውም እንዳያችሁት ማህሌት በራሷ መንገድ መታ ቤት ተጥርቅም ብላለች ማለት ነው። በሁለተኛ እንግዲህ ደግሞ ይሄው ኤፍራታ መጣችላቸው ማለት ነው። አሁን ኤፍራታን እዚህ ጋር ኤፍራታን ይዛሉ፣ አብራ ያስራሉ። ምንድን እንደተባለ ኤፍራታ ደግሞ ገና ሳይዟት ነው ብዙ ነገር የምትለፈልፈው። ስለዚህ ኤፍራታን ይዘው ደግሞ ዝና ምን እንዳላትና ለምን እንደመጣች ነገሩ ቁጭ አድርገው ይጠይቋታል ማለት ነው። ቁጭ ካደረጓት በኋላ እንግዲህ ሶስተኛው ስቴፕ የሚሆነው ኤፍራታና ማህሌትን ተጠቅሞ ዝና ወደዚህ እንዲመጣና ነገሮችን እንዲስተካከሉ ማድረግ ነው። በዚህ ሰዓት ላይ እንግዲህ ዝና ይመጣል ማለት ዝና ጠርጣሪ ነው ማለት ጠርጣሪ ነው ስላችሁ በጣም ነው የሚፈራው። ምክንያቱም ያለበትን የወንጀሉን እንትን ስለሚያውቅ እንግዲህ በጣም ነው ነገሮችን ግራ ቀኝ የሚያገናዝበው ማለት ነው። ለዛም እንግዲህ ዝና እውነት ሲደወልለት ማህሌትና ኤፍራታ እንደዚህ ሁኔታ ላይ ነው ያለነው ብለው ቢደውሉለት አሁን ይመጣል ብላችሁ ታስባላችሁ? እኔ ግን የራሳችሁ ጉዳይ ይዘው ፍንክር በሉ እንጂ አልመጣም የሚል ነው የሚመስለኝ ማለት ነው። ሌላ ቦታ ደግሞ መድብልና ሞገስ እሱን ለመያዝ ነገሮች ትንሽ ከበድ ይላሉ ብዬ አስባለሁ። ማለት የሚመቻችላቸው አይመስለኝም። ምክንያቱ ደግሞ ማለት ትንሽ ከባድ ነው ነገሩ ይመስለኛል። ዝና እንዲሁም እያሰው አይደለም ማለት ይፈናጨራል። ያው ጉራ ተጨምሮበት ጀግንነት ባይኖርም ብቻ ግን ይፈናጨራል። በእንደዛ ሁኔታ ደግሞ ማንኛውም መንገድ ላይ መያዝ ትንሽ ይከብዳል ማለት ነው። እሱ ደግሞ አምኖ ወደዚህ አካባቢ በፍጹም አይመጣም፣ ወደነ ብሩክ አካባቢ። ምክንያቱም መድብልንም ስለሚያውቀው፣ በዛ ላይ ደግሞ ማህሌትም ተያዘች። በዛ ላይ ኤፍራታ ሄዳም የሆነ እንትን ስትል የሆነ ነገር እንዳለ እዚህ ጋር ይገባዋል ማለት ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ውድ ቤተሰቦቼ እንግዲህ በዛሬው ቪዲዮ አዲስ ነገር ላይ የመጣ ነው። ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻ ማየት አስተያየታችሁን አስቀምጡልኝ ማለት ነው። ሁሌም አብራችሁ ስለሆናችሁ ስለምትከታተሉኝ፣ አብሮነታችሁን ስለምታሳዩ ምስጋና በጣም ከፍ ያለ ነው። እኔ በጣም ነበር የደነገኩትኝ። በተለይ ምሳሌን ስታንቃት በቃ የሆነ ነገር ይፈጠር ነው ምናምን ብዬ በቃ በጣም ነበር ውስጥ የደበረኝ። ግን እግዚአብሔር ይመስገን ምንም የተፈጠረ ነገር የለም ማለት ነው። ደስ የሚለው መድብል ቶሎ ደረሰላቸው። ሌላ ሉላና ሞገስ እንግዲህ በጣም ደስ የሚል ጊዜ እያሳለፉ ነው። ሉላም እንግዲህ ያው ከእስር ቤት በተወሰነ መልኩ እንትን እያለች ነው ብለን እናስባለን። በቀጣይ ደግሞ እንግዲህ ዝናን ልኩ አስገብተውት በራሳቸው መንገድ በራሳቸው ጎዳና እንደሚንቀሳቀሱ አንጠራጠርም። ግን በጣም በሚገርም ሁኔታ እስካሁን ድረስ የብሩክ የት የሚሆን የት ምንም የተገኘ ፍንጭም ሆነ ምንም አይነት ነገር የለም። እሱ ደግሞ ሌላ ሀሳብ ነው የሆነብን ማለት ነው። እንግዲህ እዚህ ድራማ ላይ ዋናው ትልቁ ተዋናይና አክተር በቃ ማለት በጣም እንጃ ድራማው ላይ የመጀመሪያ ሆኖ ስናስብ እንትን የሚለን ብሩክ ነው። በቃ ብሩክ በአባትነት ብቻ ብዙ ነገር ነው ብሩክን ስናይ እንትን የምንለውና ስለዚህ ብሩኬ ምንም መሆን የለበትም። እንግዲህ በቀጣይ ክፍል ላይ እንደምናገኘው አንጠራጠርም። ውድ ቤተሰቦች ላይክ በማድረግ ቪዲዮን ጀምሩት። አብራችሁን ስለምትሆኑ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም አብራችሁ ስለሆናችሁ ምስጋናዬ በጣም ከፍ ያለ ነው። መልካም ጊዜ በያላችሁበት ተመኘሁኝ። ባይ ባይ።